እንደምናላችሁ ሪማክስ ነኝ የቅዳሜ ገበያ ፕሮግራማችን ተጀምሯል በዛሬ የቅዳሜ ገበያ ፕሮግራም እንደሚታወቀው እንግዲህ የኢሬቻ በዓል የተከበረ ይገኛል ይህንንም አስመልክቶ ደግሞ ለኢሬቻ በዓል የተዘጋጀው ባዛር ምን ይመስላል የሚለውን ለመመልከት እዚህ ባዛር የተዘጋጀበት ቦታ መጥቻለሁ ወደ ውስጥ ገብቼ ደግሞ ኤግዚቢሽኑ ላይ ምን አለ የሚለውን የማስቃኛችሁ ይሆናል እንደተለመደው ቆይታችሁ እንዳይለየኝ መልካም ቆይታ የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ጸደይ ባንክ ሰላም ዲነ እንዴነስ እንኳን አደረሰ እንኳን አብራ አደረሰ ማር ጠጅ ይታየኛል እስኪ በመጀመሪያ ራስን አስተዋውቅልኝ እንታወቅ እኔ ዮሐንስ ለታባላል ማር ይዛችን የመጣች እዚህ ባዛር ላይ ብዙ አይነት ማር አለ የምን ሀገር ማር ነው የወለጋ አለ የወለጋ ነው የጅማ ብዙ አይነት ነው ደግሞ እዚህ ጋር ነጭ ይታየኛል ነጩ የጅማ ማር ነው የጅማ ማር ነው የቱ ነው እስኪ ያሳየኝ የወለጋ የቱ ነው የጅማ የቱ ነው ይሄ የጅማ ማር ነው ይሄ ከጅማ ነው የሚመጣው ይሄ ነጩ ማለት ነው ይሄኛው የወለጋ ማር ማለት ደግሞ ይሄኛው የወለጋ ሄን በጣም ጥሩ እንዴት ነው ዋጋ የማር ዋጋ የት ደርሳል 800 ብር ኪሎ የሚሸጠው ኪሎ 800 መቼም እዚህ ለመግዛት ለሚፈልግ ሰው በተለያየ አይነት አለ አይደለ በኪሎም በግማሽም አለ እዚህ ጋር ያሉት እነሱ ይሄኛው ብርዝ ነው ያኛው ደግሞ ጠጅ ነው ቅቤ ማለን ማር ደግሞ የብርዝና የጠጅ ማር አለ በኪሎ የሚሸጥ ማለት የብርዝና ለብቻው ዋን ነው የብርዝና ይማር ያው ከዛ ውስጥ ነው የሚሰፍረው እሱ ከዚህ ቆጫ ሰናፍጭ ይሄንንም ይሸጣችሁ ነው በጣም ጥሩ እንዴት አገኘህ አንተስ ባዛሩ ታዲያ ባዛሩ በጣም አሪፍ ሰው የገዛ ነው ከባሉ ጋር አያይዞ በጣም ጥሩ ላንተ ተመራጭ የምትለው ማለት ነው ማር ለኔ ወለጋ ማለት ይሄ ያሳየኝ ማለት ይሄን ያሳየኝ ቅድም ይሄኛው ማለት ማሩ ልዩነት የለው አንድ ነው ግን አብዛኛው ይሄኛው ነው ምርጥ መቅመስ አይቻልም እንዴ ይቻላል እስኪ አሪፍ የምትለውን አስቀምሰኝ በጣም ይጣፍጣል በጣም አሪፍ ማር እንደሆነ ያስታውቃል ያኛውን መቅመስ ትችላለሽ የብርዝ ያለሽ የብርዙን የብርዝ ከዛ መታወጣልኝ ማለት ነው ደስ ይለኛል ይሄማ ከነጋጋው ከነምኑ ጋጋ ምንድነው እሱ ጋጋ ማለት ቂጣው ማለት ነው ምንድነው የሚባለው ጋጋ ይሄ የብርዝ ማር ነው ለብርዝ ለጠጅ በእነዚህኞቹ አይሆንም ማለት ነው ይሆናል ግን ይሄኛው የዛ እንትን ከዛኛው ላይ ወጣ ነው ይሄ ወለላው ነው ወለላው ነው በጣም ነው የሚጣፍጠው ማሩ እንግዲህ ይሄንን አሪፍ ማር ደግሞ ማግኘት ከፈለጉ ተመልካቾቻችን የታገኙ ነው ሰበታ ነው መገኛችሁ ሰበታ ታክሲ ተራ እና ገላን ጉዳ ስለዚህ ሰበታ ታክሲ ተራና ገላን እየመጡ እውነት ለመናገር በጣም የሚገርም ማር ነው የቀመስኩት ስለዚህ እናንተም ብትቀምሱት ብትገዙ ደስ ይለኛል ለተመልካቾቻችን ደግሞ እንኳን አደረሰ መልእክትን አስተላልፉ ሁላችሁም እንኳን አደረሳችሁ እንኳን አብራችሁ አመሰግናለሁ መልካም ቆይታ ይሁንልህ መቅመስ ይቻላል እዚህ ጋር ያቀመስኩ ላቀምስ እንደነሽ እንኳን አደረሰሽ እንኳን አብራ አደረሰን ተመልካቾቻችን ታወቂያቸው እስኪ እሺ ሜሮን እባላለሁ የኦሮሞ የባህል ምግብ ለምሰራው የባህል ምግብ እዚህ ደግሞ ምን ይዘሽ የመጣሽው እዚህ ጋር ጩኮ ጨብሳ ቆሪ ግን ዳቦ ቆሎ ነው ለየተለ ዳቦ ቆሎ በቅቤ ታሸ ይሄም ቆሎ ነው ያው በቅቤ ታሸ ቆሪ ይባላል ከዛ በኋላ ያው ገንፎም አለ ተስላላለው ነው ይሄ ደግሞ ጎመን ባይቤ ነው ይሄ ደግሞ በዳቦ ቆሎ ታሸ ነው ይሄ ጩኮ ነው ሁለት አይነት ይሄም አይቤ በቅቤ ታሸ ነው በጎመን ከዛ ደግሞ ይሄ አነባበሩ ነው ይሄ ደግሞ ዳቦ ነው ይሄ ደግሞ ጠላ ነው ጠላ ያው ከምግባችን ጎን ለጎን ደግሞ ጠጅ ማለት ጠጅ ደግሞ ከኦሮሞ ባህል ጋር ከዚህ ጋር እንትን ጠጅ ነው የተያዘ ነው ለሽያጭ ነው ዛሬ ወይስ እንደዚህ ለማስቀመጥ ነው የመጣችሁት እንሸጣለን ለሚቀምስ
ለሚቀምሳ አቀምሳለሁ ላቀምስሽ ከትኛው ላቀ እኔ ቀምሳለሁ ይሄ ጭኮ ነው አይደለ አዎ እሱ ጭኮ ነው ከትኛው በርግጥ ይሄው ሁለት አይነት ነው ጭኮ ይጥማል ለየት ቅመም ምናምን አለው እንዴ ለየት ያለ ነው በቂቤ ብቻ ነው በቂቤና በቂቤው ነው ለየት ያለው ቂቤና ኮረሪማ ብቻ ነው ሌላ ነገር ምንም አጨምሪበት ሁሉም ከቂቤ ጋር ናቸው በቃ በቂቤ ይጣፍጣል ለየት ያለ ጭኮ ነው አዎ ይጣፍጣል እጅሽ ይባረክ ይሄኛውስ ምንድነው ይሄ ደግሞ ይሄ በዳቦ ቆሎ በቂቤ ታሽቶ የታሸ እሺ ይሄ ደግሞ እንትን ነው ይሄ ቆሎ ነው ትንሽ ትብላ ነው ይሄ በቂቤ ታሽቶ ቆሎ በርግጥ ይጣፍጣል ወይ ዳቦ ቆሎ በጣም ይጣፍጣል በቂቤ ስታሽ ይሄን ደግሞ ይጎመን ባይበላ እንደ ቅመሽ በጂ ችግር የለውም ወጭሽ ደግሞ ተበያለሽ ሁለት ደግሞ ልጅ ወጭሽ ደግሞ ጋብዘች ለተመልካቾቻችን ደግሞ የእንኳን አደረሳችሁ መልእክት እናስተላልፍልኝ እንኳን አደረሳችሁ በጋ አያና ኢሬቻቲ ነጋሪ ሲንገይ በጣም አመሰግናለሁ በድጋሚ እንኳን አደረሰሽ በጣም ነው የሚጣፍጠው በድጋሚ እሺ የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ጸደይ ባንክ በቅድሚያ እንኳን አደረሰሽ እስኪ እንታወቅ ማን ልበል ሙሉ ዲማ ይባላል እሺ ዛሬ ደግሞ የተለያዩ ባህላዊ ምግቦች ይዘሽ ነው የመጣሽ ባዛሩ ላይ ምን አለ በጣም የሚያምር ምግብ ነው የሚታየኝ አዎ እግዚአብሔር ይመስገን ሁሉም ምግብ አለ ባህላዊ ምግብ ነው የኦሮሞ ባህላዊ ምግብ የኦሮሞ ባህላዊ ምግቦች እስኪ ምን አሉ ይሄኛው ቆሪ ይባላል ቆሎ ማለት ነው ምን ይባላል ከገብስ ቆሪ ይባላል ቆሎ ከገብስ ሰራን ከዛ ቅቤ ይነጠርና በቅቤ ይጨመራል አንድ ላይ ዳቦ ቆሎ ማለት አይደለ ተቀላቀለ ዳቦ ቆሎ ደግሞ እሱ ይቦካል ከቦካ በኋላ ይጠቀለላል ከዛ በመቀስ ይቆራረጣል እሱም ይቆላል ገብስ ራሱ ይበጠራል ይለቀማል ከውስጡ ከዛ በኋላ ይታጠባል ይተፈጋል ከተፈገ በኋላ ይቆላል ከተቆላ ይቀላቀላል ከዚህኛው ጋር አንድ ላይ ከዛ በእቃ ላይ ተጨምሮ ቅቤ ይነጠርና በቅቤ ይጨመራል ማለት ነው ከዛ ይሄ ደግሞ ጩኮ ይባላል ይሄ ጩኮ ደግሞ ገብስ ይበጠራል ከውስጡ ይለቀማል ከዛ በኋላ ይታጠባል ከተታጠበ በኋላ በሙቅ ውሃ ይተፈጋል ከተፈገ ፀሐይ ላይ ይሰጣል ፀሐይ ላይ ከደረቀ በኋላ ይቆላል ተቆልቶ አሁንም ይሸፈሸፋል ከሸፈሽሙት በኋላ ከውስጡ ልጣጩ ከወጣ ወፍጮ ቤት ሄድና ይፈጫል ከተፈጨ በኋላ በወንፊት አለ ውስጡ አሁንም የሚወጣ አለ ወንፊት ዛለ በወንፊት ይወጣል በእቃ ላይ ዱቄቱ ይጨመራል ቅመማ ቅመም ተጨምሮበት በቅቤ ብቻ ዱቄቱ ይጨመራል በቅቤ ብቻ ይሰራል ማለት ነው በቅቤ ብቻ ከዛ በኋላ ይበላል ብሰጥሽም ቆንጆ ነው ይጣፍጣል እንደሚጣፍጥም ይገርምሻል በቃ ይኸውልሽ እስቲ እንዴት እንደሚጣፍጥ በጣም ይጣፍጣል እንዳልሽ በጣም ይጣፍጣል አሪፍ ጭኮ ነው ይሄ ደግሞ ምን መሰለሽ በኦሮምኛ ዶቦ ይባላል በአማርኛ ዳቦ ከስንዴ የሚሰራ ስንዴ እንደዚሁ ይበጠራል ይለቀማል ይተፈጋል በሙቅ ውሃ ተብሎ ይተፈጋል ማለት ነው ከዛ ከሆነ ይፈጭና ይጋገራል ከተጋገረ በትናንሹ ከተጋገረ በኋላ በእቃ ይጨመራል ሌላ እቃ ማለት ነው ቅቤ ይነጠርና በቅቤ ይጨመራል ከዛ በኋላ አንድ ላይ ታማሲ ይማሰላል በዚህ እቃ ይጨመራል ይሄም ቆሎ ነው ገብስ ብቻ ማለት ነው ይሄ እዚህ አይነት ነው አይደለ ይሄ በቀዩ ነው ይሄ ደግሞ በብርድ ነው ይሰራ በቅቤ ነው ሁለቱም ቅቤ ነው ይሄ ደግሞ ለምሳሌ ከቀይ ጤፍ ነው የሚሰራ ባህላዊ ምግብ ማለት ነው ምንድነው ስሙ ይሄ ቂጣ ይባላል ጮሮርሳ ቅቤ በአይብ እርጎ ያለው ከላይ አዎ አለው ቅቤ በአይብ ከቀይ ጤፍ ነው የሚሰራ ከዛ ቅቤ አይብ ይጨመርበታል ከዛ ከላይ ደግሞ ይሄው ቅቤ ይጨመርበታል ማለት ነው ይሄው አዎ ከላይ ደግሞ ቅቤ ይጨመርበታል ይሄው እንደዚህ ይደረጋል ማለት ነው ከዛ ይበላል ይሄ ቆጭቆጫ ነው የሚሆነው አዎ የኛው ቆጭቆጫ ነው አዎ ኩኒ ቂጣ ጀራማ ቂጣን ቡካዬ ተሸሜ ያታ አዳ ኦሮሞ ይደቶ ሸሜ ቦዴ እርጎ እጅቱን ትናማ ዳዳንም በቃ ሰቦዴ እረት ጮርሰማ ይቹዳለ
አከሲት በእንደዚህ ስጣፍጥ ሌላ ነው ብትበይ እሱን ደግሞ ጨርሻለሁ ገና እየሰራው ነው እሺ እዚህ ጋር ደግሞ ባህላዊ እቃዎች ይታዩኛል ሲያምራውን ይሄ ራሱ አው ደስ ይላል ይሄኛው ምን መሰለሽ አንደኛ ጩኮ እዚህ ውስጥ ሊቀመጥ ይችላል በሌላ እቃ ይሰራል እዚህ ውስጥ ይጨመራል ማለት ነው ሌላ ደግሞ ዳቦ ተቆራርጦ እዚህ ላይ ይጨመራል ለበዓል ለጎረቤት ለዘመድ ይቀርባል እንደዚህም ለጌጥም ተቀመጣለች ማለት ነው እቺ የቅድማ ቅቤ ተደረገባት አው ቅቤ ቂጣ ጭምቦ ይሰራልና በዚህ ይጨመራል ማለት ነው ይሄ እንደዚህ ነው ይሄም ደግሞ የጭምቦ የሚቀርብበት እቃ ጭምቦ ከልጥያቱ ይችላል ጭምቦ ተጋግሮ ከተጋገረ በኋላ በዚህ ይቀርባል አይብ ይደረግበታል አይብ ከተደረገበት ቅቤ ከላይ ይጨመርበታል ማለት ነው አሁን ያምራል ደስ ይላል እና ገበታዳ ጭምቦ ትጥያታ እዳ አቺቱን ትጎዳሜ ዳዳን ሞቲናማ ኛታ አዳ ኦሮሞ ጀዳም ባይ ከነመት ቶል ጀዳማ ይችላል ይሄኛው ደግሞ ይሄኛው ምን መሰለሽ በዚህኛው ጭምቦ ይሰራል በዚህኛው ጭምቦ ሌላ እንትንም አለው ያ ጭምቦ ሲሰራ ይሄኛው ሁለቱ እሳት ነድልና ይሄኛው ወደ እሳት ተገለብጫለሽ ከዛ በኋላ ከሞቀ ወደ ላይ ታነሺውና ታማሺውና ሊጡ እዚህ ላይ ነው የሚጨመር እዚህ ላይ በእጅሽ አትነቂም እሱ ራስ ወደዛ ይሄዳል ወደዚህ ይሄዳል ኦኬ ያው እዚህ ላይ ሲደረግ ወደዚህ ይፈሳል እዚህ መሃሉ ላይ ትጨምሪያለሽ ማለት ነው ሊጡን እንዳለ የሊጥ እንበል እንደዚህ ትጨምሪያለሽ እዚህ ላይ ጥንቃቄ ከዛ ወደዛ ይሄዳል ወደዚህ ይሄዳል ይገርም ነው እሱ ጭምቦ ይባላል ከዛ ከላይም ክዳን አለው መከደንበት ከእሳት ከላይ ይነዳል ከዛ በዛኛው ይወጣል በዛኛው ይቀርባል ማለት ነው ይሄ ደግሞ ይሄ ላሞች የምታለቡበት ኦኮሌ በኦሮምኛ ቋንቋ ኦኮሌ እንላለን በዚህ ነው የሚታለበው በዚህ ይታለባል በዚህ ከታለቡ በኋላ ይገለበጣል በዚህ ነው የሚጨመረው እንዲቀዘቅዝ ወተቱ እንዲቀዘቅዝ በዚህ ይጨምራሉ ከዛ ከቀዘቀዘ በኋላ ደግሞ በዚህ በሚረጋው ቦታ ይወሰድና ከረጋ በኋላ ምን ይደረጋል ኤርባ እንላለን በዚህ ይመታል እንደዚህ እርጎ በዚህ ይመታል በዚህ ከተመታ በኋላ በዛኛው የታለ በዚህኛው ይጨመራል በዚህ ተጨምሮ ይገፋል ማለት ነው በሱ ነው የሚጨምረው ይው በዚህ ይጨመራል በዚህ ጨመረና ይገፋል ማለት ነው እንደዚህ ይደረጋል ይኸውልሽ ከዛ ይወጣል ቅቤው በዚህኛው እንደዚህ ከሆነ በዚህ ይጨመራል ይቀቀላል አጓቱ ከውስጡ ከወጣ ደግሞ ይሄ ታጥቦ እንትን ይደረጋል ከዛ አይብ ወፍራም ከዚህ ይጨመራል ማለት ነው እዚህ ይሄ ደግሞ ምን መሰለሽ ሴቶች ሲወልዱ ከአጃ ምሰራ አለ አጃ ተፈይቶ ይቦካል ይሄን መጀመሪያ ላይ አስይዝሽ እንጂ አጃ አለ ሲያምር በጣም ብሎ ደስ ይላል ከአጃ ይቦካል ከቦካ በኋላ ደግሞ እሱ ይሰራል ከተሰራ በኋላ ያጃ እዚህ ይጨመራል አጃራ ቡካ ሞቀ ጀዳማ እደኮብ ጀዴቲ ከነት እደብሻቴ ከነት ናማ ዳዳን ቆባቲ በቃ ሰቦዴ ትናማ ለወላይ ሴት ዱበርቲ ደሱ ገሰቹ ለወላይ ሴት ይሄድላታል ማለት ነው ይሄ እርጎፍቱ ከነት ወጀተም እርጎ በዚህ ነው እርጎፍቱ ማለት ደግሞ ቅመም ማለት ነው ኦኬ በዚህ እነግርሻለሁ በዚህ ይጨመራል ማለት ነው እሱ ለሁሉም ይሆናል ማለት ነው ከተጨመረ አሁን ደግሞ አስገምጪ ልስጥሽ ይሄ ደግሞ ምን መሰለሽ ድብዱ እንላለን ይሄ ድብዱ ደግሞ ሴቶች ልጃገረዶች ሲያገቡ ይገዛላቸዋል ወስደው ነው የሚያገቡ ሴቶች ሲወልዱ እንደ ቦርሳናስቺ አይቀርም ይሄ ባህላዊያችን ስለሆነ አይቀርም ከነሱ ሴቶች ሲወልዱ ደግሞ ይሄኛው ይቀመጥላቸዋል ቅቤ ታጥቦ እዚህ ውስጥ ይቀመጣል ያ ቅቤውን ራሳቸውን እንዲቀባሉ ንጹህ ቅቤ ይታጠባል እዚህ ውስጥ ይፈራል ማለት ነው እቺ ሙዳይ ሳልነግርሽ እሺ እቺ ሙዳይም እንደዚሁ ልጃገረዶች ሲያገቡ ትቀርባለች ከቀረበች ወስደው ይሄዳል ሴት ልጅም ስትወልድ ወላጅ ሴቶች ሲወልዱ
እነሱ ጎን ይቀመጣል ቀይ የሚባለው እጣን እዚህ ውስጥ ይቀመጣል እንዳሉ ማለት ነው ይሄ ደግሞ በአማርኛ ማዞራ እንጀራ በእኛ ደግሞ አዎ እንጀራ መጋገር ብቻ ከነተሽኑ እንላለን ቻሪፍ ናት አዎ ይሄን እንላለን አሁንም ሴቶች ልጃገረዶች ሲያገቡ ገና ከወላጆቻቸው ቤት ሲወጡ በአምስተኛ ቀን ጎንፎ ምንጎነፋ ዱቄት በዚህ ጨመርላቸዋል ኦኬ በዚህ አዎ ዱቄት በዚህ ጨመርላቸዋል ወስዶ ሄዳል በአምስተኛ ቀናቸው ልጅቷ ወስዳ ሄደችውን ጎንፎ ተሰርቶ ለጎረቤት ተጠርቶ ይሰጣል በአምስት ቀኗ ማለት ነው ይሄ እሱ ነው ይሄ አንኮላ ሁሌ ቡቁሪት ትቲናማ ጠላ ነው የምጨመርበት ለምርቃት ጊዜ ለመስቀል ጊዜ ነው የምጠጣ ለአንዳንድ ደግሞ ለመመሰለሽ በቆሎ ደርሶ ሲያረጉ ሲሸለቀቁ ነው እንደዚህ ነው እዛን ጊዜ ይጠመቃል በዚህ ተጣሉ ማለት ነው ባህላዊ ይሄ ደግሞ በቆሎ ሄኮኔ ጋፈ መስቀላ ቡቁሪ ጀራማ ጋፈ መስቀላ ጋፈ ኤባ ደርቤማ በቆሎ ነሮገው የሮፎሎ ቆቀሙ ይችላል ካናነቁ ካናነም ወልገርጋር ወሊ ሳንቲን ይጅራጭ እነዚህ አሁን የሚሸጡ ናቸው ይሄ ባህላዊ ምግብ የምቀርብበት እቃ ስለሆነ ለማሳየት ለማብራራት በጣም ደስ ይላል እንግዲህ ያስጎበኙን ነገር እንዳለ በጣም ነው የሚያምረው አመሰግናለሁ ለተመልካቾቻችን ደግሞ እንኳን አደረሳችሁ መልክሽን አስተላልፊልኝ እሺ ባጋቲን ሲንገ ባጋቲን ኛታ አዳ ካና ኛታ ኦሮሞ ኢቲን ሲንገ ባጋ አርጊታኒ ባጋት ሽንቲ ቶሌ ባጋኑቲ ቶሌ ሰከና ጎደሞ ሰከና ኑ ገርጋረሞ ዋቀዩ ሀ ኤብፈሙ እግዚአብሔር ይባረክ ስሙ የተመሰገነ ይሁን እሱና ለዚህ ያደረሰን ለዚህም ያበቃን ስሙ የተመሰገነ ይሁን እሺ አመሰግናለሁ ጋለተው እሺ ኤብፈሚ ሲንገ የዚህ ፕሮግራም የፕላቲኒየም ደረጃ ስፖንሰር ጸደይ ባንክ ሰላም እንዴነሽ እግዚአብሔር ይመስገን ጌጣጌጦች ታኛል እዚህ ጋር ጌጣጌጦች ናቸው አይደለ ቁልፍ መያዣም አለ መያዣ በተለያዩ ዲዛይኖች አሉ ስንት ናቸው ለኝ 100 ብር ቁልፍ መያዣው ጆሮ ጌጦቹስ በግራፊክስ ጆሮ ጌጦቹ 250 ጆሮ ጌጥ 250 የኛው ቁልፍ መያዣ ደግሞ 250 ኦኬ በዚህም አለ ያምራል ዋጋቸው አንድ ነው አይደለ ኦኬ ፍሬሙ የሚሸጥ ነው ኦኬ ኢፖክሲ ናቸው ኢፖክሲ ነው እንዴ አንድ ሜትሮች ናቸው አይመስልም ኢፖክሲዎች ናቸው ስንት ናቸው ማለት ነው 500 ከነ ማስደገፊያ 500 እሺ እነዚህስ እነኚህ የተለያዩ ህርባሎች ናቸው እንደየ ፕሮዳክቱ ይለያያል ማኑዋል አለው ምኖች ናቸው ሞሪንጋ አለ ሞሪንጋ ኦኬ ቀሲልም አለ ቀሲልም ለፊት ማለት ነው በተለያየ ግራም ማለት ነው በግራሙ ስንት ነው ሞሪንጋ 1 ኪሎ ግራም 1 ኪሎ ቀሲሉስ ቀሲል 400 በግራም ነው የተቀመጠው አሪፍ ሁሉም ኤክስፖርት ስታንዳርድ ናቸው ያሲድ አለ ይሄ ስንት ነው 800 ኪሎ ነው ይሄ ግማሽ እሱ 250 ኦኬ 250 ግራም አሻዋ ገና የሚባል አለ አሻንዳ አለ እሱ ይሄም እንደዛው ነው ይሄ 220 ነው ሲጀመራ 2000 ብር ነው 2000 እንደየንተናቸው ማለት ነው የፕሮዳክቱ ይለያያል እሺ እየጎበኘሁ ስለና አመሰግናለሁ ቴንክስ ሰላም እንዴት ነሽ እግዚአብሔር ይመስገን እንኳን ደረሰሽ እንኳን አብራ ደረሰ እንታወቅ እስኪ ማልበት ቀበል እሺ የተለያዩ ባህላዊ እቃዎችን አንቺ ጋር ያየው ነውና የምን ናቸው እስኪ የታገር ናቸው ቲቃዬ በብዛት ያለውት የቦረና ነው የኦሮሚያም የሌላንትና የአርሱም አለ የጉጂም አለ አንቺ ለበሽው የቦረና ነው አይደለ ብዙ አለኝ አዎ እኔ ለበስኩት የቦረና በጣም ነው የሚያምረው በዚህ አጋጣሚ እስኪ ምን ያለው እዚህ ጋር ያሉት ጌጣጌጦች አይነታቸውን ንገሪ እሺ ያለኝ እቃ የቤት ጌጥም አለ እነዚህ ማለት ናቸው አዎ እነዚህ የቤት ጌጦች ናቸው ይሄ የቤት ጌጦች ናቸው እዚህ ጋር ያሉት እንዳለ ማለት ነው ይሄ ደግሞ የሰዎች ጌጥ ናቸው ሰዎቹ የሚለባበሱ ከልብሶቹ ጋራ የሴቶች
የሴቶቹም የወንዶቹም አሉ። እንትናቸው እነዚህ 2200 2200 እንደ ትልቀቱ ይለያያል። ተለቅ ሲል ይሄ 4000 ብር ሲተልቅ ማለት ነው። እሺ እስኪ የሴት ጌጣጌጦች ደግሞ አሳይ። የሴቶች ጌጥ ይሄ ሁሉ ያለው የሴቶች ጌጥ ነው። ለበሱ በብዛት ይሄ ከልብስ ጋር ሜዳ ከልብስ ጋር ስለሆነ በጣም ውይ ያምራል። አሁን ይሄ ብቻው ነው የእጅ ምናምን የለውም? የአንገት አለ የፀጉር የአንገት አለ ሁለት የፀጉራ የግንባር ነው ይሄ እዚህ ጋር እንግዲህ ቆይ እስኪ ልሞክረው። አሁን ይሄ ስንት ነው ከና አንገቱ? 1007 ነው። 1007 ከለር አለው አይደለ? አንቺ አለ ይሄም አለ ሁሉ አለ ለተለያየ ውይ ያምራል። የወንዶቹ ጌጣጌጦችስ? ወንዶቹ ይሄ ነው ምጭራ የሚያደርጉት። ምጭራ ብቻ ነው ያለው የእጅ የእጅ ኦኬ። ስንት ናቸው? ይሄ 200 ብር 200 እንደዚህ አይነቱስ? ይሄ 800 ብር ነው። 800 በጣም ነው የሚያምሩት። የለበሽው ልብስስ አይነት አለ አይደለ? እዚህ ጋር እንዳየው አለ ይሄ ሁሉ ብዙ ክረር አለ። ያገባ ላላገባ ምናምን አለ እንዴ? ልብስ እንደዛ ነው። ልብስ ምንም ችግር የለም። ችግር የለው። ጌጣጌጥ ጌጣጌጥ አለ። ለምሳሌ ይሄ ያላገባ ይሄ ባለትዳሮች ሴቶች ለወንዶች ነው አይደለም? ለሴቶች ይሄ ለጃገረዶች በጣም ያምራሉ። እነዚህስ? ይሄ ቦራት ይባላል። እንደ ትራስ ድሮ ሮሞች ይጠቀማሉ። እንደ ትራስ ስንት ነው ዋጋቸው? 2500። ልብሶቹንስ እንዴት በምን ያህል ዋጋ ነው ይሸጥሻለች? ልብሶቹ 4500 በቃ በብዛት 4500 ነው የሚሸጠው። 4500 እና እንዴት ነው ገበያ? ዋጋው አሪፍ ነው? ምንም አይልም። ገበያ ሰው እየገዛ ነው? ምንም አይልም። እሺ አመሰግናለሁ። እስኪ በመጨረሻ ደግሞ የእንኳን አደረሳችሁ መልእክትን አስተላልፊልኝ ለተመልካቾቻችን። እሺ የኦሮሞ ሕዝብ ሁሉ እንኳን አደረሳችሁ ለርሳችሁ ብቻ አንቺን እንኳን አደረሰሽ። እንኳን አብራ አደረሰ። እሺ ተመልካቾቻችን እንግዲህ የዛሬ የቅዳሜ ገበያ ፕሮግራማችን የተከታተላችሁትን ይመስል ነበረ። የኢሬቻን አስመልክቶ የተዘጋጀውን ባዛር ዞር ዞር እያልኩኝ አስቃኝቻችኋለሁ። እንደምታዩት በደንብ ባህልን የሚያስተዋውቅ ባዛር ነበረ። የተለያዩ ባህላዊ ነገሮች ነበሩ፣ ባህላዊ ምግቦች፣ ጌጣጌጦች፣ አልባሳት፣ ብዙ ደስ የሚሉ ነገሮች አሉ። አሪፍ ቆይታ ነበር ያሳለፍኩት። እስካሁን ድረስ ደግሞ ቆይታችሁን ከኔ ጋር አድርጋችሁ ስትከታተሉኝ ስለነበረ እጅግ አድርጌ አመሰግናለሁ። ቅዳሜ ገበያ በዚህ ተጠናቋል። መልካም ቆይታ።